በነገራችን ላይ ሴት ልጅ ከቆረጠች ማለት ነው ፈጣሪውን ራሱ አሰማም ማለት ነው። እና ታረቂ ይቅር በይው ምናምን እንዴት ነው ይቅር የምትለው? ምን አይታ ነው ይቅር የምትለው? ትናንትና በቀልሻለሁ ብሎ የጻፈውን አይታችኋል። ያው በቀሉ ለኛ አይደለም መቼም እኛ ከሱ ጋር ምንም አይነት እንትን የለንም። ያንን ነገር እያደረገ እንዴት ብላ ነው እናንተ ራሱ እንዴት ድሮ ቀረኩ ለትዳራችሁ ለልጃችሁ ብላችሁ ተገረፉ፣ ተመቱ፣ ተጎዱ የሚባለው ነገር ድሮ በአያቶቻችን ጊዜ ቀራውን ዘመኑ የሰለጠነ ነው ማለት ነው። አሰላም አለይኩም ወራህመቱላሂ ወበረካቱ። ጋሽዬ በነገራችን ላይ የተናገሩት ነገር ጥሩ ነገር ነው፣ ትክክል ናችሁ። ግን ቢሆንም ደግሞ እሱን በጉልበት አምጥታችሁት ባህርድ ሄዳችሁበት ይሄ ልጅ ዛሬ ላይ ባህርድ መጣ ተገፍቶ ይባል ነገሳ እዛ ቦታ ላይ እንደማይመለስ ምን ማስረጃ አለ? እቺ ልጅ ለምን እንደው የምትቃጠለው? እቺ ልጅ ሁልጊዜ ለምንድን ነው የሆነ ከአፏ ላይ የሆነ ነገር እንዲወጣ በቃ ማለት የሆነ ነገር አደረገች የሆነ ነገር በቃ ክፉ ናት፣ እንደዚህ ናት፣ ጋሽዬን አላከበረችም፣ እንደዚህ ነው እንድትባል የሚያደርጉት ለምንድን ነው? እኔ ግራሚ ሁል ጊዜ ማለት ነው በብዙ ነገር ላይ በብዙ መንገድ ላይ እንደዚህ በቃ ሩታ እንድትጠላ ሩታ እንድትሰደብ የሆነ በቃ እሷን የኦዲየንስ የሚናገራትን መንገድ ያደርጋሉ ማለት ነው። አብዛኛው ጊዜ እሷም ተናግራለች እና ልጁን ማየት ይችላል፣ ልጁን መከልከል አትችልም። ግን እሱ የሚያደርገው ነገር ልክ አይደለም። በቃ የሆነ ነገር አታደርግ ሲባል ያደርጋል፣ ይሄን አታምጣ ሲባል ለቤተሰቧ ክብር ሊኖረው ይገባል። ቤተሰቧ ግቢ ገብቶ ያን አክል መሆን የለበትም። ያ ነው ያጣላቸው ማለት ነው። ሰላም ነበሩ። እንደገና ደግሞ እሱ ለሚስቱ በቀል ማሰብ አልነበረበት። ትላንትና የሆነውን ነገር አይታችኋል። እንዴት ነው ባልና ሚስት ያለው ወንድ ልጅ ትዳሩ የሚፈልገው እኮ እንዴት ነው እንደዛ አይነት ፎቶ ተነስቶ የሚለቀው ማለት ነው? እንዴት ነው ይሄ? እኮ በጣም ነውር የሆነ ነገር ነው የምር ይሄ አስተዳደግ በቃ ታውቃላችሁ፣ ይሄ አስተዳደግን ነው የሚወስነው። በቃ ቤተሰብ ነው የሚሰደብበት። ሩታ ብቻ ላይ ቤተሰብ ነው የሚረገጥበት። እስኪ ሩታ ጭራሽ እንዲተንጠልጥላ ፊት ወደ እሱ ፊት አድርጋ እንዴት ነው ከሌላ ወንድ ጋር ምን አይነት አንድ ፎቶ ብትነሳ እሷ ይገንባታል። በነገራችን ላይ የሆነ ነገር ብታደርግ እዚህ ጋር ሁሉም ይሰድባታል። ዛሬ ላይ ታረቂ ኮሜንት ላይ እኔ ገብቼ ለጋሽዬ ብልሽ ይቅር በይ ምናምን ለጋሽዬ ብላ ነው እንደምትኖረው። ህይወቷን እኮ ጋሽዬ አይመራውም። ጋሽዬ አስታርቆ ዞር ነው የሚለው። ህይወቷ የምትመራው እኮ እቺ ልጅ ናት። እየተቃጠለች ትኑር ነው የምትሉት እንዴ? ልጇን ታሳድገዋለች። አባትነቱን አይክድም። ለልጅሽ ብለሽ ለትዳርሽ ብለሽ ምንድን ነው ትዳር እንዴ? እሷ እየሞተች ነው እንዴ? ትዳር እሷ እየሞተች ነው እንዴ? ልጇ የሚኖረው አይኖርም እኮ። እሷ ከሞተች ሞተች ነው። ሁላችንም እናውቃለን ማለት ነው። ስለዚህ ለራሷ እንትን ማለት አለባት፣ ለራሷ ቦታ መስጠት በቃ ማለት ቆራጥ መሆን አለባት። ምክንያቱም እሱ አትቆርጥም ብሎ አይደለም ከሌላ ሴት እየመጣ ልኩን ማሳየት አለባት። ከሌላ ሴት እየመጣ ይቅርታ ብሎ ይገባል። እሺ ትለዋለች ስለምትወደው ስለምታፈቅረው ማለት ነው። እሱ ደግሞ ያኛው አልገባውም። ሴት ልጅ ከቆረጠች ፈጣሪዋን አትፈራም። የምሬን ነው የምላችሁ። የምር ቆረጠች ነው በቃ። ማን ዛሬ የተናገረችውን ሰምታችሁ እኔ እና እሷን በቃ በአቋሟ ላይ ጸንታለች ማለት። ስለዚህ አብርሽ በዚህ ልክ እንትን ማለት የለበትም። በቃ ማለት እሱ መጀመሪያ ራሱን ማስተካከል አለበት። ቤተሰቦቹም ቢሆኑ ጋሽዬም ቢሆን እሱን ማስተካከል ተመክሮ መመለስ ከቻለ መምከር ነው። ግን የሚመለስ አይመስለኝም። በቃ እሱ የሚፈልገው ከ10 ሴት ጋር መላላጥ ከ10 ሴት ነገ እኮ ዛሬ ኤርሜላም ቢያገባት ራሱ ነገ ከሌላ ሴት ጋር መላላጡ የማይቀር ነው። ኤርሜላም ልክ እንደዛው ማለት ነው። አግብታ ፈታለች አይደል? አሁን አብርሽን ፈታ ከሌላ ሰው ጋር የተሻለ ስታገኝ ሄዶ የማይቀር ነገር ነው ማለት ነው። ስለዚህ እኔ ሩታ ትክክል ናት ብዬ ትታረቅ ብዬ አልልም። ምክንያቱም እንዴት ነው እኔ ሴት ነኝ አይደለም? ሴት ሆኜ እኔ ማላደርገውን ነገር አድርጌ አልላትም። እኔ አላደርገውም። አሁን አንድ ወንድ ልጅ እንደዚህ እየተላላጠ ለትዳሬ ብዬ ለልጄ ብዬ ራሴን መስዋዕት አላደርግም። ለምን አደርጋለሁ? ልጄን ማሳደግ ማንኛውም ሰው ልጁን ማሳደግ አያቅተውም። ስንት ልጃቸውን ያለ አባት እያሳደጉ ያሉ ተክደው ስንት ነገር አለ ትዳራቸው ፈርሶ። እንዴ እስኪ አሁን ለምሳሌ ሳምሪና ፋኒን ይዋቸው 2 ልጆችን ተፋተዋል አይደል እንዴ? ለሩታ ጊዜ ለምን ይከብዳታል? ሩታ እኮ ጀግና ሴት ናት። የምሬ ነው። ጠንካራ እናት ናት ትሆናለች። በቃ ማለት ዛሬ ላይ እንደዚህ ጠንካራ ሴት የሆነች ሴት ነገ ላይ ለልጇ ደግሞ ጠንካራ እናት ናት። ገባችሁ? እቺ ጠንካራ ሴት ደግሞ ልጇን አታሳድግም። ወይም ደግሞ አብርሽ ከሌለ መኖር አትችልም ማለት አይቻልም። እንደውም ሩታ ከሌለች አብርሽ መኖር አይችልም። ባጭሩ ማለት ነው። አብርሽ ሩታ ከሌለች መኖር አይችልም። ስለዚህ አብዛኞቻችሁ ለልጅሽ አትበሉ። እንደውም ስህተት ካለ እዛ ጋር መናገር ነው ያለባችሁ። ጋሽዬ መጀመሪያ አብርሽን ነው ማስተካከል ያለበት። አብርሽ ነው ከኤርሜላ ጋር ማቆም ያለበት። ከናቤላ ጋር እናቤላን ከህይወቱ ማስወጣት ያለበት መጀመሪያ ላይ ያለው
አበጋዝ ነው ማለት ነው። ስለዚህ እሱ ነው ነገሮችን እሱ ካስተካከል እቺ ልቧ ሊራራ ይችላል። ገባችሁ? አሁን ላይ ግን እንዴት ነው የምትራራው? ተለጣጥፎ ፎቶ እየለቀቀ ቪዲዮ እየለቀቀ ከእሷ ጋር እየተላላጠ ለሚስቱ እንኳን ጊዜ የሌለው ወንድ ልጅ እንዴት ነው እንዴት ብላ ነው እሷ ለእሷ ልቧ የሚራራው? እንደውም እየባሰ እየጨከነ እያማር በቃ ማለት ውስጧ እየቆረጠ ነው የሚሄደው። ልቧ እየተሰበረ ነው የሚሄደው። ገባችሁ? አንዴ ደግሞ የተሰበረ ልብ እዚህ ጋር ለምን ፍርጥ አትሉም? አይሰማችሁም ማለት ነው። የትኛውም ልብ ከተሰበረ አይሰማችሁም። ግን በቃ አንዳንዴ በራሳችሁ ቦታ ሆናችሁ እኔ ቦን እንዲያደርጋለሁ እንዲህ ብላችሁ ራሳችሁን ጠይቁ፣ አብዛኞቻችሁ ማለት ነው። እና ለአብርሽ ብዙ መስዋዕት ከፍላለች፣ ብዙ ነገር ሆናለች። ግን አብርሽ ደግሞ አሁን ላይ እያሳያት ያለው ነገር በጣም ነው የሚያስጠላው። ጋሽዬ ያው ማለት አባት ኖት ይከበራሉ። ግን መጀመሪያ ልጆትን ማስተካከል አብርሽን መምከር ተመክሮ ከተመለሰ እኔ ተመክሮ የሚመለስ ራሱ አይመስለኝም። ተመክሮ የሚመለስ ራሱ አይመስለኝም። ምክንያቱም ተመክሮ የሚመለስ ራሱ አይመስለኝም። እንደዚህ የሆነ ድንጋይ ወደ ልጅ ነው ማለት ነው። ድንጋይ ታውቃላችኋ? ድንጋዩን ውሃ ስደፉበት ወዲያ ወደሚል እንደዛ አይነት ምክር በአንዱ ጆሮ ይሰማል፣ በአንዱ ጆሮ ያፈሳል ማለት ነው። ስለዚህ አብርሽ ራሱን ማስተካከል ራሱን ማየት አለበት። በቃ ራሱ እኔ ምንድን ነኝ? ምን ውስጥ ነኝ? ምን እያረኩ ነው? እኔ ምን እያረኳት ነው? ጎድቻታለሁ ወይ? ጎታኛለች ወይ? ማን ነው ጥፋተኛው ብሎ ራሱን ቆሙ ብሎ መጠየቅ። አቤላም የእሱን ህይወት እኮ አይኖርም። ነገ ነገር ቢወጥቅ አያነሱትም፣ ጥለውት ነው የሚሸሹት ማለት ነው። አቤላም ሆነ ብሩክም ሆነ ማለት ነው። ስለዚህ እሱ ያልፍ የማትፈልጋቸውን ሰዎች ከህይወት ማስወጣት። ትዳር ማለት እኮ 50 በ50 ነው። የእሷንም እየሰማ የእሱንም ደግሞ እየሰማች መኖር ማለት ነው አይደል? ሁለቱ እየተዛዘኑ እየተመካከሩ እሷም እየሰማች እሱም እየሰማ የእሱን እንደዛ ነው እንጂ እኔ ትዳር እኔ ብቻ ልሰማ እኔ ብቻ ወይ የድሮ ቀረኩ የድሮ በቃ ማለት ድሮ አባቶቻችን ያኔ እኔ ነኝ መሰማት ያለብኝ እኔ ነኝ አባወራ። አሁን ዘመኑ ሰልጥኗል። በሰለጠነ ዘመን ላይ ተወልዳችሁ እንዳልሰለጠነ ሆናችሁ ከመኖር የምሬ ነው። በቃ ራሳችሁን እንትን በሉ። ለምን በዚህ ልክ በቃ ራሳችሁ ተመካክራችሁ ማላችሁ ሰው መግባት የለበትም። የእናንተ ትዳር መነገጃ መሆን የለበትም። ትዳራችሁን አጉል ማድረግ የለባችሁም። በቃ እንዴ ለትዳራችሁ ራሳችሁ ክብር መኖር አለበት። እናንተ ስታከብሩ ትዳራችሁን ሰውም ያከብርላችኋል ማለት ነው። እናንተ መጀመሪያ ክፍተት ባትሰጡት ለዚህ ነገር ማንም መጥቶ በትዳራችሁ ላይ አይጫወትም። በእናንተ ህይወት ላይ ማንም በቃ መጥቶ እኔ የምመራው ትዳራችሁን አይለም የምር። ስለዚህ ራሳችሁ አስከብሩ። በቃ ሩታዬም አሁን የሽበት መንገድ እኔ ተመችቶኛል። መስተካከል አለበት፣ መቀጣት አለበት፣ የእጁን ማግኘት አለበት አበጋዝ ማለት ነው። ምክንያቱም እያደረገ ያለው ነገር ትክክል አይደለም። እያደረገ ያለውን ነገር እሺ ትቼ ወደ ጎን አድርጌ ለጋሽዬ ብገባለሁ ምናምን የሚለው ነገር ነው አያስማማኝም። ምክንያቱም ህይወትሽ የምትኖሪው አንቺ ስለሆንሽ ማለት ነው። የራስሽን ህይወት የምትኖሪው አንቺ ስለሆንሽ ማንም ያንቺን ህይወት አይኖርም። እኛ ራሱ ኮሜንታተሮች ራሱ ያንቺን ህይወት አይኖሩልሽም። አንቺና አንቺ ብቻ ናችሁ ህይወትሽ